አንቺ ምን ሰብር ተቀበልኩ እና ምን ማለት ነው? ምን አባሽ ነው ያማል ማለት? የምሩን እኮ ነው። ትናንት አለሽበት እዚህ ጉዳይ ላይ ነበርኩ ቪዲዮ ላይ ይታያል እኮ ልክሽ ነበር። ታዲያ እንደምን አልከሰስሽ? እኔ አንተ ያደረክልኝ መልካም ነገር ስላስታውስኩ አሁን አናኗርን ቤተሰባችሁን ገረና መግባት የሚችልበት ታይም ነው። ወንድሜ ነው እዚህ ጋር ቆመው። ስለዚህ አንቺንም እሱንም አንተ ልጅ ያሽወጣለሁ። ትሰሚኛለሽ? ባንቺ መጣ ከቤተሰብሽ ጋር መነጋገር አልፈልግም እዚህ ነው የምኖረው ማለት ምን ነገራችሁ? ይቲ ማለት እዚህ ነው የምኖረው። አንቺ የአማኑኤል ታማሚ ነሽ። ስለዚህ አንቺ አንድና አንድ የሚያስፈልግሽ አማኑኤል ገብቶ ሕክምና ማድረግ ብቻ ነው። አብርሽም ይድናል፣ እኛም እስር ቤት አንገባም። አንቺ ግን እስር ቤት ትገቢያለሽ። አሁን ከጨረሽ እነዚህ ያምሻል ግን ምን አንቺ ሞር ተቀበያለሽ እንዴ? ልትከደል ልገለይ ነበርኩ አይደለ? አሁንም አደርገዋለሁ። ሰላም ቤተሰቦቻችን፣ እንግዲህ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ በጣም በሽቀን ነው ማለት ምን እየተካሄደ እንደሆነ ምንም ግራ እያጋባን ነው የሚገኘውና እንግዲህ ያው ቶፋን ሁሉ ነገር መርዲስ ተወጋ ብዙ ነገር አይታችሁ ምን እንደተፈጠረ ምንም ግራ በሚያጋባው መልኩ ልጅቷ ነፃ ነች። ጭራሽ ደግሞ ሙሉ ለሙሉ ወደኛ ዞሮ ማለት እንጃ በዚህ ልክ ሰው ያውቃሉ ብዬ አላሰብኩም። ማለት ግራ እየተጋባን ያለን አሁንም ቢሆን እየጠየቅን ነው። ምናምን የምናውቃቸው ሰዎችም አሉ የህግ ባለሙያዎች ምናምን ነገር ጉዳዩን ይዘነዋል። ማለት ካሜራ መረጃ ሊሆን አይችልም፣ ቅጂ ነው እናንተ ልታቀናብሩት አሁን ዘመኑ ማለት እኔ እንዴት ከአንድ የህግ አባል በዚህ ልክ አልጠበቁምና ልጅቷ ተለቃለች። ወይም ደግሞ ቶፋን እንግዲህ ታይቷል ቪዲዮ ላይ እንግዲህ መርፌ ልትወጋው ምናምን ስሟን ራሱ በስተክሉ አላውቀውም ብቻ እና በጣም የሚገርም ነገር ነው። እኔ በጣም በሽቀን ነው የመጣ ነው። እዛ ነበርና የተከታተለ ምናምን ነገር ራሄል እዛ መጣች። እንግዲህ ከጆጋ እዛ ነበርን ብዙ ነገር ያደረን ምናምን ነገር ወደ ፖሊስ ጣቢያ እኔ መጀመሪያ እንዴት አላልፈለኩም ነበር ወደዛ እንድትሄድ እዚህ አንተ ትገለታለህ ምናምን ብሎ ነበር ወደዛ ያለችው። እዚህ በገላት ይሻለኝ ነበር እንዴ ማለት ካሜራ መረጃ አይሆንም ማለት አራሃቸው አርጋችሁት ነው። ከዚህ በላይ ምን መረጃ ብቻ ተፈጥሮ ለቶፋ ያቅምና ቤት መተናል እሱ ነግረውና ምን ብዬ መስረት እንዳለብኝ ግራ ገባኝ። ማለት ከዚህ በላይ መረጃ የምናቀርብላቸው ካሜራ ቅጂውን ሰተናቸዋል። መርፌ ስትወጋ መርፌውን አሻራ እናንተ ናፍታችሁ እናንተ መሻር አለበት ምናምን ብዙ ነገር ማለት በዚህ ልክ ሰው ያውቃሉ። ግራ እየገባኝ ነው ያለው። በቃ ነፃ ጭራሽ ደግሞ ወደኛ ነው የተዞረው። እዛ ካሜራው ላይ ደብድባችኋል እናንተ አንገቷ ላይ ምናምን ሰንበር አለ። ጭራሽ ጠያቂ ናችሁ። ስለዚህ የሚሻለው እሷን በነፃ እና እሷን መክሰስ አፈልግም ሰላም ሆኖ በልኩ እናንተ ብትወጡ ይሻላል። እና ደግሞ ጭራሽ ማስፈራሪያውም አለው አጠገቧ እንዳደርሱ ይሄ ሁሉ ሜትር ምናምን ነገር ምናምን ብለው ጭራሽ ጉዳዩ ወንጀለኛ ነው የምንመስለው። እሷ አይደለም የምትመስለው። መርፌ ወጋችሁ እሷ ያደነዘዘችው እሷ ታይለካ የመጣችሁ እሷ ሙሉ የተላከልን ቴክስት አሳየን። ሙሉ መረጃው ምን ሰጠን። ጭራሽ አንገቷን ላይ ሰንበር በእናንተ የመጣ ነው የወጣው። ፕላስ ደግሞ እናንተ ናችሁ መረጃ ሊሆን አይችልም ቃለው ምናምን እንደምስተው ስለማንኛውም አሁንም ቢሆን ሌላ ቦታ ምናምን ነገር ወይም ደግሞ እዛም ደግሞ የሆነ ነገር ተቀብሏል ብለን ስላሰብን ወይም ደግሞ ውስጥ ታውቃለች ስለምሰብ እኛም ደግሞ የምናውቃቸው ሰዎች በላይ ደግሞ የህግ አካላቶች ደግሞ ሁሉም ደግሞ ለሆዶ አይደለም ሁሉም ደግሞ እንደዚህ የሚከተል አይደለምና ለህግም ደግሞ የተገኙ ሰዎች ስላሉ ሰው እነሱ ምናምን ያለውን መፋይል እና አስገብተናል። ግን እስከዛ በጣም በሚያናድድ ሁኔታ ልጅቷ ተለቃለች። ብዙ ነገር ነው የጠበቀው። ስንት ዓመት ተፈረደባታል እያልኩ የነበርኩ ልጅ ጭራሽ ደግሞ ነፃ ወጣ። ጭራሽ እኛ ቸለማንኛው ነው ተወፋል ተማም ሲሰማ ምን እንደሚል አላውቅም። ቤት ነው ደውዬለት ቤት ነው ብሎኛል። እንግዲህ ቶፋ ሚታ ሰላም ይላል ሰላም ነገር ታላሽ ያው አንተ ጋር ምን የማያስመጣ ጉዳይ የለም። ተናፍቀናል በዛሬ ገና ነው ጓዴ ነው ድክም አይጻፍ ከባድ መዛሪ ጻይ ወጣ የሌለን መሬ ነው። አንተ ግን ደህና ነህ? እሺ አማናች ምን አዲስ አውሯችሁ አይደል ነበር። ትንሽ ግራ የሚያጋባ የሚያናድድ ማለት ኮንፊውዝ የሚያደርግ ነገር ተፈጠረው። እንዴት እንዴ እንደምነገር አላውቅም። ያው ሁሉ መረጃ ሙሉ በቃ ብቻ ለማንኛውም ተፈጥሮ ጭራሽ ያንን ጉዳዩ ላይ ወደኛ ዞሮ ማለት እሷ ተለቃለች። ቤቲ ለምን ጭራሽ ካሜራ መረጃ ሊሆን አይችልም። አንገቷ ላይ ሰንበራ ወጣችሁ። ጭራሽ ደግሞ ከይዞ ራሱ ወደኛ ዞረ። ወንጀለኞች እኛ ነው የምንመስለው።
ማለት እኔ በዚህ ልክ ማን ነው ምንድነው ማለት መስት የምታውቀው ነገር አለ ማለት ከዚህ ከጀርባ የሚተባበራቸው ሰዎች አለ የደረስክበት ነገር አለ ማለት መረጃ ሙሉ ነው። መርፌው ላይ ራሱ እጅ አሻራው አለ። ስትወጋ ቪዲዮ እያሳየን ነው። ሙሉ ለሙሉ አቀናብራችሁት ነው ምናምን ምን ማለት ነው? ያይና ሪል መለየት ከብዷቸው ነው። አቀናብራ መረጃ መሆን አይችልም። ካሜራ ቀርሞ ነው በህጉ መሰረት ይሉናል። እንዴት ነው ምንድነው ታዲያ መረጃ የሚሆነው? እኔ ምን ግራ ገባኝ እኮ የተደበቀ ነገር ነው። ሲቀጥል ደግሞ ጭራሽ ደግሞ ቪዲዮ ላይ አሳየናቸው። ለምን ነው የምታንቆት? ማን ናችሁ እናንተ? እንዴ ታዲያ ወንድማችን ልገለ ገብታ ምንድነው በር የጠበቃችሁት? በዚህ እናንተ ተከሰላችሁ። ይቨን አጠገቧ ራሱ መድረስ አትችሉም። እሷ አይደለም ያናድ አጠገቧ መድረስ አንችልም። እሷ ወደኛ እንጂ እኛ ወደ እሷ መሄድ አንችልም። ልንከታተላት ብላ ብንፈልግ አንችልም። ከዛ ጋር ወደኛ የምትመጣ አችልም ነው ጭራሽ ደግሞ አማርኛው ለኛ ወደ እሷ ተጠግተን እንኳን ብንገኝ ሌላ ሪስክ ማለት ቶፋ ማለት እንዴት ነው ነገሩ? ሌላ ብዙ መንገዶች አሉ። ሌላ መንገድ እንሞክራለን። ምክንያቱም አንድ እዚህኛ እኔ እኮ ቶፋ መጀመሪያ አንቺ ልጅ መሰባበር ነበር። ወደ ህግ ነው መሄድ አይጠበቅብንም ነበር። ቀድሞ ሆኖ ነው የምልህ። ተናግረኝ አላልኩም። ሰላም እንዴት ናችሁ? እንዴት ናችሁ? ምን ታደርጊያለሽ? እንዴት ነህ? ያንተን ልክ ናፈክ እራፊ ምንድን ነው ቤቲ ስራት ምን ታደርጊ መጣሽ? ስትጀምር ለምንድን ነው የመጣሽው? ለምን መጣሽ? ቆይ ምንድን ነው በቃ ስለኔ ያወራችሁ ነው ምን ታደርጊ መጣሽ? እዚህ እንዴት ተረጋጋ ነው ነኝ ምንድን ነው ምን ነው ተረጋግቺ ማለት ቆይ ሶፊ ምን ታደርጊ መጣሽ? አታስፈራሪ። ለምንድን ነው የመጣሽው? ለምን ነው የመጣችው? ቆይ ሶፊ አንዴ ተረጋጋ። ምንድን ነው ምንም የምንረጋጋው? ቆይ ማን ነው ከጀርባሽ ያለው? ማን ነው ሲጀምር? ማን ነች እቺ ልጅ? ምንድን ነው ያልሽው? ያ ሁሉ መረጃ አስገብተን አይ ቆይ ንገሪኝ። ምንድን ነው ያልሽው? ቆይ ተረጋጋ። ቁጭ በይ። ምንድን ነው ያልሽው? ፈልግ አይደለም ምንድን ነው የምትይው? አሁን አንቺ ነው የምታሽው? አስገባኝ ንገሪኝ። ቆይ አይደለም አታዋት ነው በቃ ማለት እዚህ ነው የምኖረው። እኛ ሲገባ ጠብቀሽ ለምን የመጣሽ? አልፈልግም፣ አላምንሽም። ውጪ ከሷ ጋር አብረሽ ነው። እሺ ነው ወጣለው። ግን ከቤቴ ደግሞ አንቺን ለማስወጣት የትኛውም ህግ አይከለክለኝም። ስለዚህ ነው ምንድን ነው እያደረጋችሁ ያላችሁት? ወይ ንገሩን እውነታውን። ምንድን ነው እውነታው? ንገረኝ እሺ እውነታውን። አንቺን ባመንኩኝ ቁጥር እየተጨነኩኝ ነው ያለሁት። ስለዚህ ውጪልኝ። ማመን አልፈልግም። ቆይ አንዴ አልገባኝ። አንቺ ሲቀጥል እኛ እስከዚህ ቤት እስክንገባ ተረብቀሽ እየተከታተልሽ ነበር? እሺ ታዲያ ልክ ስንገባ እንዴት ልመጭ ቻልሽ? እኔ አሁን ምን ታረጋግሽ? እሺ ታዩሽ ምን ታረጊ መጣሽ? ለምንድን ነው የመጣሽው? እሺ ማርያም ተነግራችኋል። ነገር እስቲ ለምን ነው ይሰክትንሽ? ሲቀጥል ያው ሁሉ መረጃ ያስገብተን እንዴት ትጣቻለች? ሶፊ አንተ እንኳን አታደምጠኝ። አላደምጥሽም። እሺ ተቀዳ ያደረገችው ነው። ስሚ ተገዳ ነው። አሁንም ቢሆን እያፈላለጓት ነው። የሆነ ነገር ያደርጓታል። ተገዳ ነው። አዎ ተገዳ ነው። ይጀና ዝባዝግሽና ተስለፍልፊ ስሚ አንቺ አክብርሻለሁ። ያን ወስሎሽ ነው ዝም ያልኩሽ። አሁን ይዘሽልን ውጪ። ያ ሁሉ መረጃ አስገብተን እኮ በነፃ የተለቀቀች እኮ ነች። እቺ የሁሉ ብር ከታ መታ ነው ለፖሊሶች ብር ሰጥሻቸው ምንም ልታረጉኝ እንደማትችሉ ነገር እሱንማ አየን እኮ አየን። ማንም እኮ ነው ኢቭን ያቀረብነው መረጃ እንኳን ወደኛ ዞረ እኮ። እሺ በቃ እሱ ችግር የለም። አንዴ ዝም በይ። ካንቺ ጋር እያወራሁኝ አይደለም። ምንድነው ሶፊ ምን አድርጎሽ ነው ሶፊ ነው የከሰስሽው? ቆይ ነበርኩ ቪዲዮ ላይ እኮ ይታያል። እኔም እኮ ልኬሽ ነበር። ታዲያ እንደምን አልከሰስሽኝ? እኔ አንተ ያደረክልኝ መልካም ነገር ስላስታወስኩ ነው። ያው አንተ መግራት አልፈልግም። ብዙ ጊዜ እኮ ነው ነገርኩሽ። እሺ ግን እኮ አይነኝ ያለኩሽ መስመርም ምናምን ሰንበርም ከወጣብሽ የኔ ነው። ስለዚህ እሱ ምን ስላደረገሽ ነው አንቺ እሱን የከሰስሽው? ሲቀጥል ደግሞ የትኛው ሞራል ኖሮሽ ነው አንቺ እሱን የምትከሺው? በየትኛው ሞራል ነሽ? ምን ነው ማለት የማትወጡት ነገር ውስጥ ሰሚኛለሽ። እነዚህ ሰዎች ብር ተቀብሎሽ ሊሆን ይችላሉ። እነዚህ ግቡኛ ሊሆን ይችላሉ።
በደንብ ህጉን እናውቀዋለን። ህግ ላይ የሚሰራ ሰዎች በደንብ እናውቃለን። እንዴ ማርፌስ ታሪው ልጅ ያዩ ቆይ አሁን እኮ አንቺ በሰጠሽው ቃል መሰረት ከነበር ነው ያልሽው ሁሉ መረጃ እኔ የወጋሽኝ እንዳለ ከነበር ነው አልወጋሽኝ እንግዲህ ፖሊሶች አሉት እንደዛ ነው አይደል እኮ ስለዚህ እኮ ሀቁ እንደዛ ነው እኔ ስለነ ፖሊሶች ምናምን ታይ የፖሊሶች ምናምን ነገር ታይ የሆነ ጆሮጂም ነው የምታውቃቸው ሰዎች አሉ ሲጀመር ሙሉ መረጃውን እኮ ነው ያዞር አንቺ ዝም በይ በእናትሽ ምን ነው ምናደምጥሽ ተገዳ ነው ምን ነው ምትቀር እኔ ራሴ በስነ ስርዓት ለምን እንደሆነ እነግራችኋለሁ እሺ ማን አወጣት እሱን እነግራችኋለሁ ግን አሁን አይደለም በቃ እሺ ንገሪ እሺ ይቀርሙ ነው አሁን አይደለም እነግራችሁ ከዚህ በኋላ ስምን ነው ትልሽ አይደል ሶፊ እሱ የቆየ ነገር ለምን መጣች ሶፊ እኔ እህቴ ነች የጤናዋ ነገር ያሳስበኛል ምናምን ነገር ብዬ እስካሁን ድረስ እየቻልኳት ነበር አሁን ላይ ግን ከሷ ጋር ማበድ እኔ ምንም እቅድ የለኝም ጤነኛ አይደለችም ይኸውልሽ ከፈለሽ ይመምሽ ከፈለሽ እበጂ አንቺ የአማኑኤል ታማሚ ነሽ ስለዚህ አንቺ አንድና አንድ የሚያስፈልግሽ አማኑኤል ገብቶ ሕክምና ማድረግ ብቻ ነው ያኔ ሲሻልሽ አይደለም ሰንተኛ ማለት እኔ ከሽተኛ አይደለም ይኸውልሽ እዚህ ጋር መርፌ ያለ እንዳይወጋሽ ይኸውልህ በሽተኛ ነሽ ቶፍ አይደለም ማችን ልጅ ልቆጥተሽ ይዘሻት አመጪው ነበር እሺ ቆይ ብዙ ምክንያቶች ነገ ካላልሽ እስቲ ጤነኛ ነሽ ግን ነገ ነው የምትይው እስቲ ንገሪኝ ምን ሆነ ማለት ነው ጤና የለሽም ጤና ቢስ መሆንሽን ይኸው እያሳየሁሽ ነው ሰሚኛለሽ ሴትዮ ስሚኝ አዳምጪኝ ስሚኝ ከአንቺ ጋር ከአኑ ጋር ከቤተሰቡ ጋር መነካከት አዳምጪኝ እኔ በአንቺ የመጣ ከአኑ ጋርም ከቤተሰብሽ ጋር መነካከት አልፈልግም አሁን እቺ ልጅ ለምን መጣች አንደኛ ሁለተኛ ደግሞ የሁሉ መረጃ ወጣኝ ነው ሌላ ሜጄ የላትም እቺ ልጅ የሆነ ነገር ትሆናለች እና ሜጄ ስለሌላት አይደለም ሜጄ ስለሌላት ታዲያ እና እዚህ ለምን መጣች ትንሽ ጊዜ ትቆይናለች ያምሻል ግን ምን አንቺ ብር ተቀበያለሽ እንዴ አንቺ ምን ብር ተቀበያለሽ እንዴ እና ምን ማለት ነው ምን አባሽ ነው ያማል ማለት የምሩን እኮ ነው ትናንት አለሽበት እዚህ ጉዳይ ላይ ስማ ቶፋ እነዚህ ገብቶኛል ጀመር እነዚህ አውቀው ነካክተው ወደ ህግ ወስደው አንተ አብርሽ ጋር እንዳደርስላቸው ታስራ ምናምን ነው የፈለጉት ያ ደግሞ አይሆንልሽም ልጁ ይድናል አብርሽም ይድናል ወደ ጤናው ይመለሳል እሱ እኛ ደግሞ ወደ እስር ቤት ምናምን ገብተን ምናምን ነገር አስገብተሽ ምናምን ነገር ልጁ ተሰብሩት አስባችሁ ከሆነ አይሳካላችሁ አብርሽም ይድናል እኛም እስር ቤት አንገባም አንቺ ግን እስር ቤት ትገቢያለሽ አሁን ከጨረሽ እሺ ችግር የለውም አሁን ከጨረሽ ውጪልኝ እሺ ውጪ በቃ ሂጂ ውጪ እንጂ ስለማይመለከትሽ እዚህ ቦታ ላይ መገኘት ስለማትችል የኔ ልኖር ነው የመጣሁት እኮ እያልኩ ወደ ራስ ኖሪ ቤት የእሱ ነው አይደለ አንተም ቤት ነህ ልኖር ነው የመጣሁት ወንድሙ እኮ ነው ኖሮ በሽተኛ ነሽ እንዴ አንቺ ወንድሙ እኮ ነው የቶፋ ወንድም ነው ላስታውስሽ ከረሳሽ አይመለከተኝም እሱ ይኸውልሽ በጣም እየታገስኩሽ ነው እኔ ምን ማድረግ ከዚህ በኋላ መስዋዕትነት ከፍለውልኛል አሁን መስዋዕትነት የምከፍልበት ጊዜ እኮ ነው ከፍላል እንደነ ካኝና ልትያዩ አታውቂኝም ማለት ነው ማስወጣት ካለብኝ ያስወጣሻል እንዳትመታኝ ነገር አታውቂኝም ማለት ይኸውልሽ አታውቂኝም ከየት ቦታ እንደመጣሁ መውጣት ካለብሽ አስወጣሻል መስዋዕትነት በድጋሚ መክፈል ካለብኝ የሁለቱ እከፍላለሁ እሺ ተግባባናል እኔ ደግሞ እንደማለት አስፈቅም አድርጊኝ አታስፈራሪ አድርጊኝ አሁን ውጪ አስፈላጊ ከሆነ ውጪ ለምንድን ነው የመጣችው ና ተረጋጋ ቶፋ ምንድን ነው አሁን እሺ ጆ ተረጋጋ ምንድን ነው ሶፊ እኔም ጋር ልገባኝ ሲሞትልኝ ቆይ አይደለም አይ ምን አስበው እንደምታስ ያሰደን እስቲ ድጋሚ ላክሽ አይ ምንድን ነው የፈለግሽው ከኔ ችግር አለብሽ ከኔ እሺ አገኘሽኝ እና በቃ አወራሽኝ ስለዚህ ይጂ በቃ ስለዚህ ካሁን በኋላ የሱ ቤት ነው ስሙ ቀልኝነት ምንድን ነው የዚህን ያህል ፈጠጥ ያደረገሽ ቀላል ነገር እኮ ነው ካሁን በኋላ እዚህ ነው ለምን ትንሽ ጊዜ ትቆያለሽ እዚህ ሴትዮ አንቺ አገኝ ልከፍታ አይመለከትሽም አንቺ ስሚኝ አዳምጪኝ ሲቀጥል ማለት ነው እሷም አንቺም ከዛሬ ጀምሮ ከዚህ ቤት ወጣላችሁ እሄዳለሁ ግን በቃ ለትንሽ ጊዜ ትቆያለሽ ማ
ሴትዮ ግን ጤነኛ ነች አይደለችም? ሶፊ ጤነኛ ነች? ሆንሽ አልሆንሽ አይመለከተኝም። ስሚ አሁን አናኗንም ቤተሰባችሁን ገደል መግባት የሚችልበት ታይም ነው። ወንድሜ ነው እዚህ ጋር ቆሞ። ስለዛ አንቺንም እሱንም አንጠልጥዬ እያስወጣለሁ። ትሰሚኛለሽ? በአንቺ የመጣ ከቤተሰብሽ ጋር መነካከት አልፈልግም። አሁን ግን መስመር እያለፍሽ ነው ያለሽው። የአእምሮ እክልም በሽተኛም ከሆንሽ ሕክምና ነው የምትሄጂው። ይሰማሽ ነው አይደል? እቺ ልጅ ገለው ነበር ትላንትና። አሁን ደግሞ እዚህ ትኖራለች ትለኛለች። አይመለከተኝም። ትኑራ የፈለገችበት ምን አገባን? ጤነኛ አይደለች። የትም ትሄድ ገደል ነው ባፈለገች ምን አገባን? የደጋይ ምሮሽኛሽ እንዴ ምን አገባን? እቺ ልጅ ልትገድለው ስትል አይመለከተንም እኮ ልትገድለው የሞከረች ልጅ ነች። ዛሬ ቢገድሏት እኛ አይመለከተኝም፣ አያገባኝም። አይደለም መኖሪያ አታ አይደለም እየገደሏት ቢሆን አላግዝላትም። ይሰማሽ ነው አይደል? አይደለም መኖሪያ አታ ጭራሽ ደግሞ እዚህ ትኖር ትላለች እንዴ? ምን አገባን እኛ? ምን አገብቶን? ሶፊ ፈልጎ አይደለም ይሄ እኮ ሴትዮ እገላለሁ። እሷ ታውቃችሁ ማለት ነው። እኔ በእናትህ ነው አይደል የመጡት? እሷን ያዟት በቤተሰቦቿ ነው። በቃ ባከኔን ማን መርያም መርዳት ከፈለግሽ በውጭ እርጃት። አለቀ። ያገኟታል። እርጃት እኮ አትረጂኝ። አንቺ አምሻል እንዴ? እዚህ ነው የሚያገኙት፣ ውጪ ነው የሚያገኙት። ሲቀጥል ደግሞ ውጪ ልጅ ራሱ አሁንም እኮ አልጨረስንም እኮ። ደፍረው ቶፋ ቤት አይገቡም። አረባች ይኸውልሽ፣ ስሚች እጇ ረጅም መሆኗ ከፖሊስ ጣቢያ የወጣች ናት። አይደለም በእናትሽ ጀምር። እዚህ ጋር አንቺም ጉዳዩ ላይ ያለችበት እሷ ብር ተከበረሽ ነች። በደንብ አለሽበት መሪያም። አዎ የሚያምሽ ምን ያማራልሽ? ቶፋ እንደዛ አይደለም። ግን ምን እያሰብክ ነው? የዛን እኔን ያደነዘዝሽኝ ቀን እኮ አውርተናል በዚህ ጉዳይ ላይ። በአንቺ የመጣ ነው የሁሉ ነገር ውስጥ እየገባሁ ያለሁት ብዬሽ ከዚህ በኋላ እንደማይደገም ምናምን ነገር ነግረሽኝ ነበር። እሺ ምን ላድርግ? ምን መንገድ ላይ ልተዋት? እሺ ምን ላድርግ? መንገድ ላይ ልተዋት? ቤተሰብ የላትም? ወደ ቤተሰባቱ ሂጅ። ቤተሰብ ማናት? ሲጀመር ማናት? ምንድን ናት? እሺ እናንተ ተጨቃጨቁ። ልብሴ ላይ ነው ወደ ነው ትጂ እንደዚህ አይነት ድፍረት ስኪል ነው የመጣሽ። እሺ ችግር የለውም። እሺ ምን ነው ችግር የለውም። በቃ አለ ሶፊ ችግር የለውም። እሺ ልረዳሽና ንገረኝ። እሺ ምንድን ነው የተፈጠረው? አዲስ ነገር በእኛ እዚህ የምትቆይበት እንፈቅድልሽ። እኔ እኮ ተጠቂ ነበርኩ አይደለ? የምን ተጠቂ? ምንድን ነው የሆንሽ? ድራማሽ እስቲ ንገሪኝ እስቲ አንዴ እንዳምን እንኳን እኔ ችግር የለውም እኮ እኔ ሴት ልጅ ነሽ ምናምን ነገር ላግዝሽ ፈልጋለሁ፣ ልረዳሽ ፈልጋለሁ። ያለ ምክንያት እንደዚህ ይሆንሽ እንዳልሆነ እዚህ ነገር ውስጥ እንደገባው እኮ ነገር ያለው አይደል እኮ። በእኔ ምክንያት እንዴት? እኔ አንተን ስለማውቀው እኮ ነው እዚህ ወጥመድ ውስጥ የገባሁት አይደል? ስሚኝ ኮንቴንት ቼክ አድርጌው ነበር፣ ብር አልገባልሽም። ስላልገባልሽ ድጋሚ ልትገዢው መጣሽ ነው? የለም አካውንቷ ላይ ብር አልገባልሽም። እንግዲህ ከዛ እነሱ ስለመጣሽ አንቺ ዝም በይ። ለመረዳት ሞክረ ጀምር። ጤነኛ አይደለችም። ቆይ ላይክ አካውንቷ ላይ ገንዘብ ካልገባ ምናልባት እሷ የምትለው ነገር የምር ቢሆንስ? ምኑ ነው የምር የሚሆነው? ምናልባት እኔ ስለምታውቀኝ እኔን እኮ የሚያውቁኝ ሰዎች ሁሉ ከወጥመድ ውስጥ እየገቡ ነው ያሉት። እሱ ነገር ያለው ልትረዱኝ አልሞከራችሁም። ቶፋ መርፌ ወቅታ ያን ሁሉ ነገር ቪዲዮ አስቀምጣ ምናምን። ኧረ እስኪ ትንሽ አረጋው። አስጨንቀዋትስ ቢሆን ቤተሰቦቿን የሆነ ነገር አድርገውባትስ ቢሆን ትንገረና እሺ ታስረዳ። እንጠብቃታለን እኮ ችግር የለውም። እሺ ምኑ ነው ችግር የለውም። ዛሬ እኔ ጋር ትቆይና የት ነው የምትቆየው? እኔ ላውራት ለብቻዋ። ቶፋ ማምን ነገር ይኸውልህ፣ ቆይ ምንድን ነው በትንፋሽ ነው እንደሚገባው በሽታው? ተነፈሽበት ደግሞ እሱ ማሳብ አንቺ ዝም በይ ዝም በይ ነግሬሻለሁ። ምን ማለት ነው? ትናንት ልትገዢ ነበረ። ምን ነው ዝም ብሎ ልጎዳ አልችልም። ሶፊ አንዴ አስብ፣ ተረጋግተህ ካስብ አንዴ ለመረዳት ማን በእናትሽ ዝም በይ እስኪ። እኛ እያሰብን አይደለም፣ አንቺ እያሰብሽ ነው። አስልጅ እንዴ ረፏ ምኑን ላስብ? አስፈራርተዋት ነው ይቺ ልጅ፣ በቤተሰቦች አስፈራርተዋት ነው። እኔና ቶፋን ብቻ ስለምታቀን እያስፈራሯት ነው። የትኛው ቤተሰብ ማን ኖሯት? አናውቅም። ስለሷ ቤተሰብ እንዴ አጣራን እኮ። በየትኛው ቤተሰብ አስልጅ እስቲ። አንተ ሁሉንም ነገር ታውቃለህ እንዴ? እንግዲህ በመምችል አቅም እያጣራው ነበር። ቤት በማን አስፈራሮሽ? እስቲ አንተ እስቲ ምን ካተለስ ስለ ቤተሰቡ እኔና እሱ እናወራበታለን። በቃ እኔ ከተረዳኝ ግን አንዴ ላውራት ፈልጋለሁ። ብቻችን ሆነ እና እዚህ ቤት ውስጥ አይደለም ያደረች እየዋለች አይደለም። ቶፋ ምን የምታድርበት ምንም ምክንያት የላትም። አንዴ አውራትና ከዛ በኋላ እኔ እሷን መጠበቅም ካለብኝ እጠብቃታለሁ።
አንተ የሁሉም ጉዳይ አያገባህም እኮ። እቺ ትላንትና ልገል የነበረች ልጅ ነች። ምንም አይነት ምክንያት ታሳምናለች። ምኑ ጋር ነው አንተ ልክ የምትሆነው? መድኃኒቱን እኮ አይተነዋል እኮ አይደል? እሺ ምንም ሳይድ ኢፌክት እንደሌለው ተነግሯል። እሱ ነው ነገር ታደነስ የእንቅልፍ ኪኒን ብቻ ነው። እሺ ቶፋ ምን እንደሆነ በመድኃኒት በኪኒን መልክ መውሰድ ስለማልችል በመርፌ በሰጠችኝ አይደል? ስለዚህ እኔ ለብሰን ነው እንዴ? ምን ቶፋ ንቃ እንጂ ንቃ። እንዴ ከፖሊስ ጣቢያ የወጣች ሴትዮ እኮ ናት። እኛን ወንጀለኛ እሺ ቶሽ ያ ሁሉ መረጃ ሰጠናት። እንኳን በነፃ ተወጣ እኛ ላይ ዞረብን ነው። እቺ ልጅ ከጀርባ ማንም የለ። የምርህን ነው? የምር ተጎጂ ነች። ያ ሁሉ መረጃ ሰጠን እኮ እኛ ነን እኮ የተከሰስነው እኮ። አጠገቧ እንዳደርስ ነው የተባልነው። ሲጀምር አንገቷን አንቃቸዋል ምናምን ጠያቂ እናንተ ናችሁ ነው የተባልነው። ይሄ ሁሉ በምን የመጣ ነው? በማን የመጣ? ማንም ሰው ሳይኖር ከጀርባዋ ተቸግራ ነው። ልትከደው ልገለይ ነበር እኮ አይደል? አሁንም አደርገዋለሁ። አሳይሽ። አሁን የመጣ ነገር ይመጣል። ቶፋ ንቃ። ምን እያደረግህ ነው ቶፋ? እንዴ እስር ቤት ነው ወጣው እሱ ባንዳኩ ነው ወንጀል ላይ የተከሰሰው። የተፈጠረው ነገር ተፈጥሯል። ያልተፈጠረም እያልኩኝ አይደለም። እኔ ለእሷ ተቆርቁሬ ነው የሚመስልህ? የተፈጠረው ነገር ተፈጥሯል። እያንዳንዱ ነገር ሀቅ ነው እኮ ሀቅ አይደለም እያልኩኝ አይደለም። ግን ደግሞ ማለት ከዚህ ጀርባ ግን የሆነ ነገር ያን ልጅ መሰለኝ ነው። ስለዚህ ለአውራት እኮ ነው ያልኩት። ምን ችግር አለ? እያደረች እዚህ አሁን አውርተህ ተለያዩ ከዚህ ልጅ ጋር። እች ልጅ ምን ትሆን አይደለችም። በቁም ልትገልጽ ትችላለች። ለወንድም የራራች አይደለችም። እሱ ሊጎዳው አልችልም። ምን ይሆንሽናል? ቆይ ምን ይሆንሽናል? ትናሽንም ተረጋግጥ ወይ በሁለታችሁ ማለት የሆነ ነገር አለ ወይ? ንገሩን። ግራ እያጋባሽ ነው። በመሀላቸው የሆነ ነገር አለ። የእሷን ጉዳይ እሷ እየደበቀችላት እንደሆነ ግልጽ ነው። የሆነ አንድ የሚደበቅላት የሆነ ሚስጥር አለ። ለዛ ስትል ነው ያገዝሻል። አሁን እኮ ቀላል እኮ ወይም በቃ ሁለቱንም አሁን ቀላል ነው። ሁለቱንም አውጣት ነው። ወዴት ነው የምትሄጂው? አወራሻለሁ ነው ያልኩት። ወዴት ነው የምትወራት? ልብሴን እያስተካከልኩ እጠብቃለሁ። አንቺ ውጪ ነይ። ወዴት ነው የምትሄጂው? ወዴት ነው የምታስገባት? ላውራት እና ሶፊያ እንዴት ተረጋጋ። ቶፋ ይኸውልህ በራሴ መንገድ ላጣራ ስለ ፖሊስ ጣቢያ ትሄድ ምናምን አልክ። ይኸውልህ የገባንበት እንዴ እኛ ጋር ትቀመጥ እዚሁ እኛ እናጣራ ብለን ፖሊስ ጣቢያ ትግባ አልክ። ፖሊስ ጣቢያ ለቀቋት። እቺ ልጅ ጆሮ ረጅም ነው። ፖሊስ ጣቢያ ኢቭን እንትኑ ሙሉ እኛ እኮ ጉን እኮ እናውቀዋለን እኮ ሙሉ ወደኛ ዞረች ልጅ ነች። በዚህ ልክ ወንጀል የምታውቅ ልጅ ነች። ምን ብለን ነው ታስገባት? እሺ አንድ ነገር ነው። ይሄንን ማወቃችን አሪፍ ነገር ነው። ገብቷል ሐሳቤ። በጣም ብዙ መረጃዎች አለን። አሁንም ይኸውልህ ሶፊ አሁንም አምኛት አይደለም ተረዳኝ። ግን አትሊስት መሞከር የምችለው ያህል ድረስ ልሞክር። እድል ስጠኝ እሺ። ባንደርስስ አሁን የሆነ ነገር እያደረገች ነው። ባንደርስስ ምን ነው የምትሞክረው? ላይክ አግሬሲቭ ሆነን እያወራናት እኮ ምንም እኮ እየፈየድን አይደለም አይደል? አንተ ራስህ መተህ እኮ ነው 100 ሜትር ከሷ አጠገብ እንድርቅ ያደረገ። ስሚ አንቺ ከአንዋር ጋር ታነካኪኛለሽ። አንዋር ስለሆንሽ አልተውሽም። ሰሚኛለሽ? ምንድነው ማለት የምትይው እንዴ? ጤነኛለሽ? ግን አንቺ እኮ ማለት ነው ከመጣች ጀምሮ እኮ ሰላም እኮ ኑሮን እኮ አያውቅም እኮ ማለት ነው። ለምን ትመጣው? ጥያቄ ማለው እቺ ልጅ እኮ ከነ ባለቤትሽ ይዘሽው የመጣሽ እኮ አንቺ እኮ ነሽ አይደል እንዴ? ማለት ስለዚህ ባለቤት ነው የምታወራው። ስሚ አሁን ቶፋ ስማኝ፣ እኔ አሁን ምንም አይነት ነገር አልፈልግም። አብርሽ ላይ ለመድረስ የዚችም ሆነ የዛችኛዋ ምንም ጥቅማቸው አያስፈልገን። እኛም እሱ ጋር መድረስ ባለበት መልኩ እንደርሳለን። እነዚህ ሁለቱን ሰዎች ማስወጣት ነው ከህይወት ለምን ጎዳና ያውጡ? ከህይወት ጎዳና አንቺ ነግሬሻለሁ። ስሚ አሁን እያበዛሽው ነው። አሁን መስመር ያለሽ ያለሽ ቆይ ልታስወጣኝ ነው? እንዴት ለምን እኔ ተቀለባ ተቀለባ ራሱ ቶፋ እንዴት ነው የሚሄደው በዚህ ሰዓት? እዛ እንደዛ ልጅ አይደለሽ ማለት ጎዳና ላይ ትወጫለሽ። ምን አገባን? ምን ማለት ነው? ጎዳና ላይ ትወጫታለሽ እና ወንድሜ ይሞት እንደ ባንቺ የመጣ ለምን ነው የሚሞተው? እቺ ደንቆሮ ነሽ፣ ደንቆሮ ነሽ። ትሰሚያለሽ? ትናንትና መርዝ እየሰጠችው የነበረች ልጅ ነው ያልገባኝ። አስፈራርተዋት ነው። አይመለከተኝም። ያልገባኝ ነገር እዚህ የምትቀመጭበት ምክንያት ምንድን ነው? እናትሽ ስለማታውቅ ነበር አይደል? አንዋር አንጠልጥሎ ይዞሽ የመጣው እናትሽ አወቀች አይደል? ስለዚህ ምንድን ነው የሚያቆይሽ? እኔ ጋር ምን አውቃለሁ። አንቺ ተከፈለሽ ተነካካሽ አንቺ ያማራት በኝ። አሁን ከዚህ በኋላ ምንም ንግግር ልጠነቀቅልሽ አልችልም። በቃ እንዴ ለምን እንደሆነ እኮ ታውቀዋለህ። ምንድን ነው አላውቀውም።
በስትክክል ንገሪኝ፣ አስረጅን። ይኸውልሽ ንገሪኝ። አሁን ዝም በላት በይኝ። የዚህ ቤተሰብ አካል ነኝ አሁን። እሺ ህመማቸው ያመኛል። ሲጎዱ ማየት አልችልም። የማንም ዘመድ እህት፣ ወንድ ምንም አይመለከተኝም። ተግባባና ሌላ ወገን ስታመጭ ዝም ብያለሁ። የምትናገሩን አስረጃችሁ። አዳምጠኝ። ካሜራማን አቋርጠው